ስንተኛ ናችሁ? ዛሬ ቀኑ ስንት ነው? 29 ስንተኛው ወር? 8ኛው ወር። ስንት ዓመተ ምህረት? ይሄ ልጅ እኮ ድንገት እጃችሁ ላይ ሞተና እንደዚህ ህዝብ ንቅናቄ ያስነሳባችሁ እንጂ እኮ ከዛ በፊት በየሰፈሩ በየአካባቢው እዚህ ጋር ሲያልቆገኔ ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው። ፖሊሶች በፓትሮል መጥተው ለጥያቄ ትፈልጋለህ ብለው ወስደዋችሁ ከነዛ ፖሊሶች መካከል ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችሁ ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። ትራችሁ ውድስታችን በድጋሚ በአመሻሽ ድግ ሰበር በሆነ መረጃ ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው እንግዲህ የሰሞኑን በአዲስ አበባ ከተማ ጉለሌ ሽሮ ሜዳ የተፈጠረውን ነገር አይታችኋል። ያ ሳያንሰን ደግሞ ዛሬ ሌላ ቪዲዮ እየተዘዋወሩ ይገኛሉ። እንደውም በቢሾፍቱ የተፈጠረ አሳዛኝ መረጃ አለ፣ አስደምጣችኋለሁ። እንግዲህ ህዝባችን አለቀ። ወገን ጸልዩ። መቼ ነው ሰላም በኢትዮጵያ ላይ የሚነግሰው? በእውነት በጣም እጅግ የሚያሳዝኑ ቪዲዮዎችን ነው ያለውትና የሚወራው ሌላ፣ በተግባር የምናየው የምንሰማው ሌላ ነው እየሆነ ያለው። ቤት ይሰጣል፣ ቦታ ይሰጣል ተብለ ተመክረ ትሄዳለህ ከወንድም ጋር ለመፋጠጥ። ነገር ግን ደግሞ መርዶህን እንኳን በስነ ስርዓት ቤተሰብ ጋር አይደርስም። የአንድና ጩኸት ዛሬ በቢሾፍቱ በዚህ ርዕስ ዙሪያ ላይ ነው የሚያንጃበውና ሌላም በጣም እጅግ የሚያሳዝኑ ቪዲዮዎችን እያየው እገኛለሁ። እንግዲህ በዛሬው ዕለት በቢሾፍቱ ከተማ ተቋሙ ከበውት ውለዋል። እንዲሁም በአዲስ አበባ ያየሁት ተጨማሪ እንግዲህ ፖሊሶች እንደዚህ ያለ ተግባር እየፈጸሙ ነው የሚገኘው። እውነት ለመናገር በጣም እጅግ የሚያሳዝን ነገር ነው። ዲሲፕሊን የለም ወይ? አንድ ሰው ወንጀል ካጠፋ በእንደዚህ ያለ መልኩ ነው ወይ የሚያዘው የሚለው ነገር በጣም እጅግ አሳሳቢ ደረጃ የደረሰ ነው የሚመስለው። ይሄን ቪዲዮ አሳያችኋለሁ። እስኪ በቅድሚያ ግን ከዚህ ቪዲዮ እንጀምርና ቀጣይ ያየሁትን ቪዲዮ አስደምጣችኋለሁ። ሁላችሁም ቪዲዮ ላይክ ያርጋችሁ ጀምሩት። ቻናችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም የአክሱም ስም ተቀየረ የሚል መረጃ አለ። ይሄንን እናያለን። ወደ ቪዲዮ ነው። ይሄ ልጅ እኮ ድንገት እጃችሁ ላይ ሞተና እንደዚህ ህዝብ ንቅናቄ ያስነሳባችሁ እንጂ እኮ ከዛ በፊት በየሰፈሩ በየአካባቢው ያሉ ወጣቶች መስከር ይችላሉ። በፖሊስ አይኑ ውልቅ ብሎ እንደዚህ የወደቀ እጁ የተሰበረ አይኑ የጠፋ ጆሮ የደነቆረ እንዲህ መራቢያ አካሉ ላይ በጫማ የተረገጠ ወገቡ የተሰበረ አካሉ የጎደለ እጅግ በጣም ብዙ ወጣት በየሰፈሩ እኮ አለ። ይሄን ነገር ለመናገር ያው አንዳንድ ጊዜዎች ወሳኝነት አላቸው እና በጣም ነው የሚያሳዝነው። በነገራችን ላይ ይሄ ወጣት ሰርቶ የሚበላ ወጣት ነው። በምንም ተአምር አንድ የፖሊስ አባል ከዚህ ወጣት ጋር ቂም ሊያያይዝ ወይም እልህ ሊያያይዝ የሚያጋባ ምንም ነገር የለም። በህጉና በህጉ መሰረት ያላቸውን ማስረጃ ታዲያ ከዛ በኋላ ልጁን ከሱ ማስፈረድ ነው እኮ ቀጣ። ፖሊስ ህግ አስፈጻሚ አካል እንጂ ህግ ፈጻሚ አይደለም። ይሄ ሰውዬ ወንጀለኛ የሚሆን ምንም ይሁን ተብሎ በተጠረጠረበት ነገር ፍርድ ቤት እስከሚወስንበት ድረስ እስከ ሞት የሚያደርስ እስከ መግደል እስከ መደብደብ የሚያደርስ ምንም አይነት ነገር ሊኖር አይገባም። በፖሊስ ላይ ስላደረጃጀቱ ምናምን ነገር ምንም ችግር የለብኝም። በፖሊስ አንዳንድ አባላት ላይ ግን በጣም የሚያሳዝን የባህሪ ችግር ግን አለ። አይን ያጠፉ አሉ፣ እጅ የሰበሩ አሉ፣ ወገብ የሰበሩ አሉ፣ በዱላ አናት የፈለጡ አሉ። በየሰፈሩ ጠይቁ፣ የትም ሰፈር። ለዚህ ምስክር ደግሞ ከፈለጋችሁ ባጭሩ እንኳን ከጥቂት ዓመታት በፊት ስቴዲየም ውስጥ የተፈጸመ ነገር ልንገራችሁ። ቡናና ጊዮርጊስ ሲጫወቱ አይኑን በዱላ እዚህ ጋር መጥቶት አይኑ ውልቅ ብሎ ነው እዛው ቁጭ ያለው። ያ ፖሊስ ምን እንደተደረገ ምን እንደተፈጠረ ምን እንደሆነ እንኳን አናውቅም። በጣም ነው የምናዝነው። እውነቴን ነው የምላችሁ። ሽሮ ሜዳ ላይ ያለው ወጣት የኔ ወንድም ነው፣ የሁላችን ወንድም ነው። ፖሊስ ወንድማችን፣ አባታችን፣ ከለላችን፣ መከታችን፣ ሁሉ ነገራችን ነው ፖሊስ። ልክ እኔ የማስብበት መንገድ የእግዚአብሔር መላእክት አገርን ሰውን እንደሚጠብቁ ነው የማስበው። ከአንድ መልአክ ላይ ይቻላል አንድ ፖሊስ ግን በጣም በስነ ምግባር እጦት የተሞሉ በጣም ችግር ያለባቸው ፖሊሶች አሉ። እኔ በአይኔ በብረቱ ያየሁት ዘነበወርቅ የሚባል አካባቢ ፖሊስ የሚዘርፉ ሌቦችን አቁሞ ሲፈትሻቸው አይቻለሁ። ገንዘብ ፈትሾ ብር ሲቀበላቸው አይቻለሁ። እኔ በአይኔ አይቻለሁ። ዘነበወርቅ ቆሼ ከቆሼ ወደዚህ ማለት ነው ጅማ መናኸሪያ አካባቢ እና በጣም ነው የሚያሳዝነው። ይሄ የፌደራል ፖሊስ ይሄ ነገር ሁላችንም ልንጠይቅ የሚገባ ነገር ነው። እንደ አዲስ አበባ ነዋሪ፣ እንደ አዲስ አበባ ህዝብ፣ ክልል ላይም ራሱ አዋሳ፣ አርባ ምንጭ፣ ወላይታ ላይ ሰው የገደሉ ፖሊሶች ዝውውር ነው የሚሰጣቸው። ከአንዱ ጣቢያ እንደዚህ አይነት ክስ ሲቀርብባቸው ዝውውር
ዝውውር ነው፣ ወደ ሌላ አካባቢ ዝውውር ነገሩ እስኪድበሰበስ ድረስ ዝውውር ነው የሚሰጣቸው። ይሄ ፌደራል ፖሊስ ከፍተኛ ባለስልጣናት ይሄን ነገር የምታውቁት አይመስለኝም፣ ጭራሽ የምታውቁት አይመስለኝም። እስቲ ይሄንን ወረዱና ዳታ ሰብስቡ፣ እስቲ ዝቅ በሉና በህብረተሰቡ ላይ እስቲ አንዳንድ ሰዎችን አነጋግሩ፣ ዝቅ በሉና። እንደውም ጥሩ ጊዜ ሊሆን ይችላል የዚህ ልጅ መሞት ምክንያት ለእናንተም ለአደረጃጀት ለተቋሙ ራሱ ለዚህ ለደህንነት ተቋም ለራሱ ትልቅ የሆነ ምክንያት ሊሆነው ይችላል። እስቲ ውጡና ዳታ አሰባስቡ ፖሊስ አባሎቻቸው ላይ። እኔ እንደውም እንደ ፖሊስ የሚያሳዝነኝ እንደ ፖሊስ የማዝንለት የለም። ስራ ውሎ ቀን አዲስ አበባ ላይ ታውቃላችሁ፣ ብዙ የአዲስ አበባ ህዝብ ያውቃቸዋልና ሊፍት መኪና ጠብቀው መኪና ለምነው ተሸማቀው አዝነው የሚሄዱ ፖሊሶችን ሳይ ሁልጊዜ አስባለሁ በቃ መቼ ነው ይሄ ነገር የሚስተካከለው? መቼ ነው ሙሉ ምን ነው የሚል ነገር። ግን አሁን ደግሞ ልክ እንደዚህ አይነት የፖሊስ አባሎች ሲኖሩ እናንተ አስባችሁ አጥርታችሁ በፖሊስ ኤቲክ በፖሊስ እንዳያችሁት ነው የሽሮ ሜዳው ነገር አሁን ፍትህ ሳያገኝ መፍትሄ ሳይሰጠው በድጋሚ ሌላ ቪዲዮ ደግሞ ተለቆ አየሁኝ። ይሄን ቪዲዮ ላሳያችሁ። ወንድማችን እያለ ያለው ነገር ትክክል ነው። ቀንጨብ አድርጌ ላሳያችሁ። አያችኋ እንደዚህ እየተደረገ ምን ያለው ይህ ትክክል ነው ወይስ አይደለም? ለሁላችሁም እስኪ በዚህ ጉዳይ የራሳችሁን ሀሳብ አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። አንድ ሰው ምንም አይነት ጥፋት ቢያጠፋ ለምሳሌ ጥፋት ካለበት ህግ በሚያዘው በሚፈቅደው መሰረት ይዘው ወስደው መቅጣት እየተቻለ ግን እንደዚህ በአደባባይ እንደዚህ ያለ እርምጃ መወሰዱ ምንድነው ጥቅሙ? እኔ በጣም ነው ያዘንኩት። ፖሊሶች በፓትሮል መጥተው ለጥያቄ ትፈልጋለህ ብለው ወስደዋችሁ ከነዛ ፖሊሶች መካከል በግል ቂም የተነሳሳ ሰው መሳሪያ አንስቶ በአራት ጥይት ፖሊስ ጣቢያ ፊት ለፊት ሲገላችሁ፣ እንግዲህ ሰዎች በደል ሲደርስባቸው ግፍ ሲሰማቸው ሮጠው የሚያመልጡት ጩኸታቸውን የሚያሰሙት ፍርድ ቤትና ፖሊስ ጣቢያ ነው። ታዲያ ፍትህን የምትጠይቁበት በር ላይ በፍትህ አልበኝነት ለዛውን ፍትህን አስከብራለሁ ብሎ የመንግስትን ዩኒፎርምና መሳሪያ የያዘ ሰው በግፍ አደባባይ ላይ በዚህ መልኩ ከገደላችሁ ምን ቀረ? እናትየውን ሳስባችኋታል? ከቀናቶች በፊት ውድ ባሏን የቀበረች እናት አሁን ደግሞ አንኳክተው ከቤት ወስደው ልጇን እንደገደሉባት ስትሰማ ያቺ እናት ምን እንደሚሰማ ታስባችኋል? ፍትህ ለወጣት ተገኝ ባልቻ ብለን ሁላችንም መጠየቅ ያለብን ይመስላል። ከዚህ በመቀጠል ማሳያችሁ ቪዲዮ በጣም እጅግ የሚያሳዝን መረጃ ነው የደረሰኝ። እውነት ለመናገር ላችኋለሁኝ። እስኪ ቢሾፍቱ ላይ የተፈጠረውን አንድ እናት እያወራች ያለችውና ከሷ በመቀጠል ማሳያችሁ ቪዲዮ ዛሬ የሆነ ነው። ከኋላ እንዳያችኋቸው ወደ እልፍ ናቸው ብዙዎች እጃቸውን ሰጠው ምን እያሉ እንደሆነ አሳያችኋለሁ። እሱ ቪዲዮ ተወረሽ ሲባል ሲነሱ ግማሹ ደብተሩን ጥሎ ግማሹ ጭንግይ የሚተክለውን ጥሎ የእናቱን ጉያ እናቱን እየገፈተረ አገር ስትኖር ነው እናት የምትኖረው ብሎ ነው የኔ ልጅ 18 ዓመት ልጅ ወጥቶ ደብተሩን ቁጭ አድርጎ ይሄዳል። ሲሄድ ማለት ነው አልክ ልጄ ብዬ ስለ አዎ እማዬ አገር ስትወረር ማየት አልችልም፣ አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ሸኝቻቸው የተመለስኩት። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያ ቃለሁ እኔም ከትግል ጋር ኖራለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ይሁን ለሀገር ነው የተሰዋው፣ ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋጀት ስጠይቅ የምናውቀው ነገር የለም። ሄጃለሁ ያልሄድኩበት ቦታ የለም። ልጅን ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው፣ ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ፣ ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባችሁ ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጅን ሀዘን ሰው ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያገሉት ልጆች ተደስተን እንደዛ እንደበፊቱ እንደሸኘዋለሁ ወይስ እኔ እወጣለሁኝ? ወኔ ያልሞተም ነገም ዛሬም ግን መንግስት የደበልኝን መደብ ያዘጋጀልኝን ለምኛ አይደለም እኮ ያለውን ነገር ለምንድን ነው የማይሰጥ? ለምን ያንገላታናል?
ለቀኑ ደግሞ ለምን እስኪ ወንድሞቻችን ልጆቼ የሚሆኑ እዚህ ውስጥ አሉ ሲንገላቱ አያሳዝኑም? ዛሬ ትራንስፖርት እኮ ከለምለም እዚህ ለመድረስ ስንት ብር ከፍለን እንመጣለን? ግማሽ መንገድ እኮ በእግሬ እየመጣ ያለሁት ይሄ ህዝብ ምን እያደረገ ምን የሆነ ነው? ምን አደረግን? አሁን አብይ አህመድ ላይ ያለው ትልቁ ችግር ያለው ካቢኔ ላይ ነው፣ መዘጋጃ ላይ ነው ችግር ያለው። ቆሻሻ እንኳን ገንዳ አለው። እኛ ግን እንኳን የገንዳ ያህልና የቆሻሻ ክብር የለንም። ቢሰጠኝ ባይሰጠኝ አረ ልጄን እኮ አሞራ በልቶታል፣ ደለል በልቶታል ወገን እያለው። ስለዚህ ለምን አይታይልንም? ካልሆነ አይሆንም። አትልፉ ይበለን። ይበቃ እንቀመጣለን። ቁርጣት እንኳን ለመሬት ልጄን አጥቻለሁ እኮ ወርቅ የሆነ ልጄ። አመሰግናለሁ። ከዚህ ቀጥሎ የተሰባሰቡበትን በአጭሩ በኦሮምኛ እየተናገሩ ነው። ነገር ግን በአማርኛ በአጭሩ እገልጽላችኋለሁ እየተፈጠረ ያለው ነገር። ለምን እዚህ ተሰባሰቡ? የት ነው? በመጀመሪያ ቢሾፍቱ ነው ይሄ ነገር እየተደረገ ያለው፣ በትናንትና ነው እለት ነው ማለት ነው። ለምን ተሰባሰቡ እዚህ ጋር ወደሚለው ስንመለስ እንግዲህ ከዛ ክልል በብዛት የሚሄዱት ወጣቶች ቃል ተገብቶላቸው መሬት የተለያዩ ድጎማ እንደሚሰጣቸው ቃል ተገብቶላቸው ነው ወደዛ የሚሄዱት ማለት ነው። ይሄን ነገር ይሰጣቸዋል ተብለው ከተመለሱ ማለት ነው። እዚች እናት ልጅ ህይወቱ አልፏል። በቃ ምንም ማድረግ አይቻልም። እዚህ ቦታ ሄደ ወይ አልፏል። ደግሞ እግዚአብሔር ከፈቀደ ይኖራል። እንዳጋጣሚ ደግሞ ህይወቱ ስላለፈ ይቺ እናት ወደዚህ ቦታ ትመጣና የልጄን ቃል የተገባለትን ለማንኛውም ሰው እንደሚጠይቀው ልጠይቅ ሄደች እዚህ ቦታ ላይ። ነገር ግን ምላሹ ሌላ ነበር የገጠማት። መርዶውን እንኳን ከማን እንደሰማች ነው እየተነገረ ያለው። መርዶ የማይነገራቸው 6 ወር የተለመደ ነው። ነገር ግን 2 ዓመት ቆይቶ ራሱ በዚህ ሰዓት አይነገርም። እሱም ተጨማሪ ኃይል እንዳይጠፋ ተብሎ ስለሚታሰብ አይነገራቸው መርዷቸው ማለት ነው። በጣም የሚያሳዝን ነው እየተፈጸመ ያለው። ለእናት የተመለሰላት መልስ ግን እንደሰማችሁት መርዶ ከሌላ ሰው ነው የሰማችሁ። ሰው ደግሞ አናቀሽም እናስረሻለን የሚል ነገር ምላሽ ነው እየተሰጣት ያለው ማለት ነው። በጣም ያሳዝናል። ይህ እንዳለ ሆኖ በዚህ ሰዓት የሚወራው ሌላ የምናየው ነገር ሌላ ነው ያልኩት መጀመሪያ ለዚህ ነው ማለት ነው። ይሄኛውን ቪዲዮ ላሳችሁ። ቢያንስ በዛሬው ዕለት እንኳን ምን ያክል ሰራዊት እጅ ሰጥቶ እንዳለ ነው እያየን ያለ ነው ማለት ነው። እነኚህ የሚሆነ ነገር ቢሆኑ መርዶ ለቤቶቻቸው አይደርሳቸው ማለት ነው። እሱም ተጨማሪ ሄድ እንዳይጠጥ በጣም ያሳዝናል። ወተን ነገርላችኋለሁ። ስንተኛ ናችሁ? ስንተኛ ናችሁ? አባታችን ተማርኳል። አባታችን ተማርኳል። አትሰሙም? አትሰሙም? አባታችን ተማርኳል። እኛም ተደግመናል። እስቴደንሳ ይችላል። ዛሬ ቀኑ ስንት ነው? 29 ስንተኛው ወር? 8ኛው ወር። ስንት ዓመተ ምህረት? ያው ለምታዩት መረጃ ነው ጋይስ። አባታችን ተማርኳል። እኛም ተደግመናል። አባታችን ተማርኳል። እኛም ተደግመናል። ፋኖ ያሸንፋል። እስቴደንሳ ይችላል። እስቴደንሳ ይችላል። አይ ጸበላለች አባታችን አይሆንም። ሳሳት ይዱብን እኮ አረስሙታችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ነው የበላነው። አሁን ቅርብ ሰዓት ነው ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረያት ያዝች እኮ ናት። ያዝ ያው ማዳም ትንሽ አባልከት አረ ታዘዝ አለዛኔ እንዳላለ ይሄንን ቪዲዮ ሳየው ጋይስ እንዴት ልቤን በደስታ ሞቅ እንዳደረገውና ጥርስ በጥርስ እንዳደረገኝ አትጠይቁኝ። በቃ እቺናት ኢትዮጵያ ማግኘት የምንፈልገውና መመለስ የምንፈልገው መተሳሰብ ይሄንን ነው። ምንም ያክል እንኳን እንቸኩላለን መሄድ አለብን ቢሉት ኑ ውረዱና ጸበል ቀመሱ፣ ብሉ፣ ጠጡ፣ እዚህ ቅርብ ነው እያላቸው ነው። ወይ ታዘዙ ወይን ያዛቸዋለሁ ብሎም ደግሞ ትንሽ ዛቻም አለው ጋይስ። በፍቅር እንግዲህ በፍቅር ሲዛትባችሁ አስቡት። ይሄንን ቪዲዮ በጣም ከሞዴል የተነሳ ገብቼ ፔጃቸው ላይ ሌላ ቪዲዮ ቼክ ሳረግ ምን ብለው ይጠይቀዋል? እናንተ ጋር የሆነ ሰው ማደር ቢፈልግ ታሳድሩታላችሁ ያለው እንዴ? ቤቴ እግዚአብሔር አይደለ እንዴ? ምን ችግር አለው አለ። በጣም ነው የገረመኝ። አንዳንዱ ሰው ከቤቱ አመናጭቆ አስቀይሞ ያስወጣል። አንዳንዱ እንደዚህ ማያቀ ሰው ደግሞ ቤቴ ግባ ና ብላ ጠጣልኝ ብሎ በፍቅር እንደዚህ ያሰቃይሃል። ከአሁን በኋላ አክሱም ከተማን አክሱም ብላችሁ በፍጹም እንዳትጠሩ፣ ወደ ቅድስት አክሱም ጽዮን ማርያም ከተማ ተለውጧል ተብሏል። የትግራይ ሲኖዶስ በመባል የሚታወቀው የመንበረ ሰላማ ከሳቴ ብርሃን የጳጳሳት ጉባኤ በ12 ነጥቦች ላይ ውሳኔን አስተላልፏል። ከነዚህም ውስጥ ዋነኛዎቹን ላስደምጣችሁ። ከዚህ ውስጥም የአክሱም ከተማ ስያሜን ወደ ቅድስት አክሱም ጽዮን የሚቀይረው ውሳኔ የሚገኝበት ሲሆን የታምረ ማርያምን መጽሐፍ ዲግራት ሊቃውን ተወያይተው እርማት ያድርጉበት አዲስ እትም እንዲሰራጭ መወሰናቸውን ያወጡት መግለጫ ያሳያል። በተጨማሪም አጼ ዮሐንስ ለሀገርና ለሃይማኖት ላበረከቱት አስተዋጽኦ እውቅና እንደተሰጠና ስማቸውም ከሰማዕታት ጎን እንዲጻፍ መወሰናቸው ተሰግቧል።
ሰበር ዜና የአክሱም ከተማ መጠሪያ ቅድስት እንዲሆን መወሰኑም የተገለጸ ይገኛል። ታዲያ ይህ ውሳኔ ማለት ነው የአክሱም ሙስሊሞች መብት አለመከበር በሂደት ላይ ጥያቄ ማስነስተዋል። ሪፖስኮፒ ሊንክና ሼር አድርጉት። እንግዲህ አሁን ላይ እንደወጣው መረጃ ከሆነ ማለት ነው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ የአክሱም ከተማ መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑም እየተገለጸ ይገኛል። ውሳኔውን ተከትሎ ከተማዋ ቅድስና ለመጠበቅ የሚረዱ የሚከተሉትን ተግባራት እንደሚከናወኑም ተገልጿል። አንደኛውና የመጀመሪያው በከተማ ውስጥ የመጠጥና እንዲሁም ደግሞ የጫት ሽያጭ ክልከላ እንዲጣል ከሚመለከታቸው አካላት ጋር ንግግር እየተደረገ እንደሆነም ተገልጿል። ሌላኛው ደግሞ ለሆቴሎችና ለንግድ ተቋማት ማለት ነው የከተማው ቅድስና ምልክት የሚጠብቁ እንዲሁም ደግሞ አዳዲስ የአሰራር ህጎች እየተዘጋጀ እንደሆነም ተገልጿል። እንዲሁም ደግሞ ምዕመናንና ነዋሪዎች ከተማዋ ቅድስና የሚመጥን ገጽታ እንዲኖራት የበኩላቸው እንዲወጡ የማስተማር ስራ እየተከናወነ እንደሆነም ተገልጿል። አክሱም ህገ ልቦና እንዲሁም ደግሞ ህገ ኦሪት ህገ ወንጌል ጠብቃ የኖረች በመሆኗ ይህ ታሪካዊ ክብራ ለቀጣይ ትውልድ እንዲተላለፍ የሲኖዶስ ውሳኔ ከፍተኛ ሚና እንደሚኖረውም ተመላክቷል። ታዲያ ይህ የሲኖዶሱ ውሳኔ የአክሱም ሙስሊሞች በነጻነት የማምለክ መብታቸው ላይ ያነሱ ጥያቄ ሳይፈታ ነገሮች በዚህ መልኩ መምጣታቸው ተገቢ አለመሆኑ በመጥቀስም ጥያቄም ቀርቦበታል። እናንተ በዚህ ነገር ላይ አስተያየታችሁ ምንድነው? በአዲስ መረጃ መልሳለሁ። ፎሎ ያደርጋል። እኔ በግሌ ምን ለማለት ፈልጋለሁ፣ በመጀመሪያ ብዙ ሰዎች ስለ ሲኖዶስ ሲወራ አንድ ሲኖዶስ ነው ያለው ነባር ሲኖዶስ የሚባል አይነት ራስን የማታለል ሁኔታ ያለው። ግን ይሄ ምንድነው ታዲያ? ይሄው እያየን እኮ ነው እንግዲህ ሁለተኛ ሲኖዶስ እንዳለ ማለት ነው። ስለዚህ የሲኖዶስ መንፈስ ቅዱስ ከሲኖዶስ ጋር አለ የሚለው አሁንም ጥያቄ ምልክት ይሆናል ማለት ነው። ሲቀጥል ደግሞ ስለ ቅድስና ማለት ነው ቅድስት ሀገር ኢትዮጵያ ተብላ እንደምትጠራ ይሄ የአደባባይ ሚስጥር ነው። ሁሉም የተዋሕዶ ልጅ ሀገራችንን ኢትዮጵያን ቅድስት ሀገር ኢትዮጵያ ብለን ነው የምንጠራው። ለምንድን ነው እንደዛ የምንጠራው? አንደኛ ቅድስናዋ ራሱ ባለቤቱ እግዚአብሔር ነው የሰጣት። የሰባቱ ኪዳናት ባለቤት ናት። ጽላተ ሙሴ ከኢትዮጵያ ነው ያለችው። ብርሃነ መስቀሉ ኢትዮጵያ ነው ያለው። ብዙ ነገር ብዙ ቅድስና እንዳላት እኛ የተዋሕዶ ልጆች እናውቃለን፣ እንመሰክራለን። ይሄ ለኛ ሰበር ዜና አይደለም። ግን ምንድነው የተፈለገው? አሁን እንግዲህ አስመራ ኢትዮጵያ ነበረች አይደለ? በእኛ እድሜ ነው የተገነጠለችው። አሁን ደግሞ ይችን ዳርዳር የሚሏት ለምንድን ነው? አስመራ ተገንጥላ እየተቀጣን ያለ ነው፣ እየተጎዳን ያለ ነው፣ ዘረኝነቱ እየሰፋ ያለው ጉዳቱን የምናውቅ እኛ ነን። አሁንስ ይሄ ነገር ጉዳት አያመጣብንም ወይ ለትውልድ? እንዴት ሰው እኔ እንጃ በእድሜም በመንፈሳዊም እውቀት የበለጥኩ ነኝ ብሎ እንደዚህ አይነት ታሪካዊ ስህተት ለምን ይፈጽማል ለሚለው እግዚአብሔር መልስ ይስጥልን። ወላዲት አምላክ እሷ ህዝቡን ትረከብ። ሁለተኛው ደግሞ አንድ ሀገር ቅድስት ስትሆን የሚከለከሉ ነገሮች እነ መጠጥ፣ እነ ጫት፣ ሁሉም ዝሙት፣ ጠቅላላ እግዚአብሔር የማይከብርበት ነገር ሁሉ መጽዳት ያለበት እንደ ሀገር ከቅድስት ሀገር ኢትዮጵያ ነው። ስለዚህ አሁን እነዚህ ወገኖች ጽላተ ሙሴ ከኛ ጋር ናት ካሉ ለምንድን ነው አራቱን ማዕዘን የኢትዮጵያ ህዝብ አንድ አድርጎ ማስተዳደር ያቃታቸው የሚለው ጥያቄ ያስነሳል። እኔ በግሌ ማለት ነው። ምክንያቱም የጽላተ ሙሴን የያዘ ሰው ወይ ደግሞ ጽላተ ሙሴ ከኔ ጋር ናት ብሎ የሚያምን ሰው የጽላተ ሙሴን ኃይል ሊያሳይ ይገባል። በምኑ? በፍሬው ነው የምናየው። ፍሬው ምንድን ነው? አንድ አድርጎ ማስተዳደር እንጂ ዝም ብሎ እንደ ቢዝነስ የሆነች ነገር ከፍለህ ይሄ ቅዱስ ነው እዚህ ጋር ጫት መቃም እዚህ ጋር መጠጥ የሚለው ነገር ጥሩ ነገር ቢሆንም ነገር ግን በእግዚአብሔር ዓይን የታየ ሊሆን አይችልም። ምክንያቱም ይሄ ኃጢአት መውጣት ያለበት ተጠርጎ ከኢትዮጵያ ነው። ሁሉም ነገር በኢትዮጵያ ምድር ላይ መሆን ያለበት አንድና አንድ ፍጹም የሆነ አምልኮ፣ ፍጹም የሆነ መንፈሳዊ ስርዓት ከጥንትም የነበረ ስለሆነ ማለት ነው። በዚህ ትውልድ ነው እንደዚህ የጠፋው፣ ይሄ ቅድስናዋ የጠፋው፣ ኃጢአቱ የበዛው፣ ብዙ ነገር እየሆነ ያለው እግዚአብሔር እያዘነበት እኛም እየተቀነጣንበት ያለንበት ጉዳይ ነው እና የአደባባይ ኃጢአት በጠቅላላ ቢወጣና ቢጸዳ ይሄ የእኔ በግሌ ምኞቴ ነው እንጂ አንድ ሀገር ብቻ የሆነች ክፍለ ሀገር ቆርጦ ይሄ እንዲህ ነው ይሄ እንዲህ ነው ማለት ወንዝ አያሻግርም ለማለት እወዳለሁ። ሁሉንም እያየን ዝም ከምን የግላችንን አስተያየት ለትውልዱ ብናስቀምጥ መልካም ነው። እናያለን። እግዚአብሔር ሁልጊዜም ተዋጊ ነው፣ እሱ ያሸንፋል። የተዋሕዶ ልጆች በጸሎት እንበርታ፣ እግዚአብሔርን እንጠይቅበት። ይሄ ዝም ብሎ ቀላል ነገር አይደለም፣ በጣም ከባድ የሆነ ነገር ነው።
ነገር ግን እግዚአብሔር ኢትዮጵያን ኩልል አድርጎ ከዚህ ሁሉ ተኩላ ከዚህ ሁሉ ጉራማይኔ የሆነ መንፈሳዊነት የተነጠቀበት ህይወት ወይም ደግሞ ማንነት ወይም ደግሞ መሪነት አላቆ እግዚአብሔር የዓለም ብርሃን አድርጎ ሀገራችን እንደሚያሳየን አምናለሁ። የዛ ሰው ይበለን፣ ይቆየን።